በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮዎቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ። ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና ጠብቆ አምላካችን አደረሳችሁ። በዓሉን የበረከት የረድኤት ያድርግልን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያኖች ይህ በዓል ነጻነት የተሰበከበት፣ ሞት የተሻረበት፣ ሲኦል ባዶ የቀረበት በዓል ነው። ከኃጢአት ከበደል ከመርገም ሁሉ ነጻ ያወጣን ፈጣሪያችን እግዚአብሔር ስሙ ይክበር ይመስገን። እንግዲህ የተወደዳችሁ አድማጮቻችን በዓሉን ምክንያት በማድረግ ከማኅበረ ሰላም የሥነ ጽሑፍና የመዝሙር ልዑክ ጋር በመተባበር ይህንን ልዩ የበዓለ ትንሣኤ የሬዲዮ ዝግጅት አዘጋጅተንላችኋል። እስከ መርሃ ግብራችን ፍጻሜ ድረስ ዝግጅቶቻችንን እየተከታተላችሁ እንድትቆዩ በአክብሮት እንጋብዛለን። ከእኔ ጋራ ከማኅበረ ሰላም የሥነ ጽሑፍና የመዝሙር ልዑክ ሁለት እንግዶች ይገኛሉ። ከእነሱ ጋር መርሃ ግብሩን እየመራን አብረናችሁን ቆያለን። ክርስቶስ ተንሥአ እሙታን በዐቢይ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሞቱ ሞትን የሻረ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላምንና ነጻነትን የሰበከልን ሰማያዊ ከሚሆን ከቸር አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ምስጋና ይግባው። እንኳን አደረሳችሁ። አደረሰን። እንግዲህ ያው የተገናኘ ነው የማኅበረ ሰላም የመዝሙርና የሥነ ጽሑፍ ልዑክ አገልግሎቱን የማኅበሩን የመሰራረት ምክንያት ዓላማውንና እየፈጸማቸው ያሉ ግልጋሎቶችንና በቀጣይ የሚፈጽማቸውን ግልጋሎቶች እንድታብራሩልን ነው። እግረ መንገዳችንን በእናንተ አማካይነት የተዘጋጁ ልዩ የበዓል ዝግጅቶችን እያነሳን በእነሱ አንጻር እንድንታደም ነው። በመላው ዓለም ሆነው ይህንን የሬዲዮ መርሃ ግብር ለሚከታተሉ አድማጮቻችን ሰላምታ ማቅረብ ትችላላችሁ። ራሳችሁን በማኅበሩ ያላቸውን ግልጋሎት ወይም ኃላፊነት እየገለጻችሁ። ስሜ አብነት ብርሃን ይባላል። በማኅበሩ የምክክርና የባህር ጉባኤ ኮሚቴ ያገለገልኩ ነው። እሺ፣ እግዚአብሔር ይስጥልን፣ አመሰግናለን። መላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ማለት እፈልጋለሁ። ስሜ ኤፍሬም ታደሰ እባላለሁ። በማኅበሩ የግንኙነት ክፍል አባል ነኝ። መልካም። እንግዲህ እንግዶቻችን በድጋሚ አመሰግናለሁ። ቀደም ብለን የክቡር ዳዊት መዝሙርን ሰምተናል፣ አድማጮቻችን አቅርበናል። ከዚህ በማስከተል የብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የበዓለ ትንሣኤን ምክንያት በማድረግ ያስተላለፉትን አባታዊ መልእክትና ድምጥና ከዛ በኋላ ከእናንተ ጋር መልሰን አድማጮቻችን እናገኛለን። መልካም በዓል ይሁንልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጪ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ የምትገኙ እንዲሁም የሕግ ታራሚዎች ሆናችሁ የማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት ሁሉ በቤዛዊ መስዋዕትነቱ ከሞተ ኃጢአት ታድጎ የትንሣኤ ሙታንን በር የከፈተልን ጌታችን ኢየሱስ ክርስቶስ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ።
ወአነ እሜጡ ነፍስየ ቤዛ ባግዕየ ከመ ካዕበ አንሥአ። ዳግመኛ አነሳት ዘንድ ነፍሴን የበጎቼ ቤዛ አድርጌ እሰጣለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 17። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በሰብአዊ ክዋኔው ሰው ቢሆንም በመለኮታዊ ክዋኔው የአብና የመንፈስ ቅዱስ ቃል ወይም ወልደ እግዚአብሔር ነው። በመሆኑም በሰብአዊ ክዋኔው ሟች ሲሆን በመለኮታዊ ክዋኔው ተነሽና አንሺ ነው። ከዚህ አንጻር ስግው ቃል ሁለቱንም ተግባራት በአንድ አካልና ክዋኔ የመፈጸም ስልጣን አለው። ይህም በመሆኑ ራሴን የማኖርና የማንሳት ስልጣን አለኝ በማለት እውነታውንና ምንነቱን አሳየ። ጌታችን ይህንን አስመልክቶ ከመሞቱና ከመነሳቱ በፊት ለቅዱሳን ሐዋርያት በተደጋጋሚ አስረድተዋል። ስለሆነም የጌታችን ሞትና ትንሣኤ ድንገተኛ እና የግድ ሳይሆን ታውቆ ያደረ የውድ እንደሆነ ከዚህ እውነታ እንረዳለን። ጌታችን ይህንን ተግባር በውድ ፈቃዱ የፈጸመው በእግዚአብሔር አሰራር ከዚህ ውጪ የዓለም ድህነት የሚከናወንበት እድል ስለሌለ ነው። በእግዚአብሔር አሰራር ኃጢአትና በደል የሚሰረዘው በቤዛዊ መስዋዕት ብቻ እንደሆነ ከብሉይ ኪዳን ጀምሮ በነበረው የቤዛዊ መስዋዕት አቀራረብ የታወቀ ነው። በመሆኑም የሰው ምልአተ ኃጢአት ሙሉ በሙሉ ሰውረው ሰውን ከሞት ቅጣት ነፃ ለማውጣት ብቃት ያለው ቤዛዊ መስዋዕት ወደ እግዚአብሔር መቅረብ ነበረበት። ይሁን እንጂ ለዚህ አይነቱ ቤዛዊ መስዋዕት ብቁ የሆነ ከፍጡራን ወገን ስላልተገኘ ለሊሁ መስዋዕት ወለሊሁ ሰዋኢ ወለሊሁ ተወካፌ መስዋዕት ማለትም ራሱ መስዋዕት ራሱ መስዋዕት አቅራቢ ሊቀ ካህናት ራሱ ተወካፌ መስዋዕት አምላክ ሆኖ የቤዛነታችንን መስዋዕት ራሱ በራሱ ለራሱ አቀረበ። በዚህ ቤዛዊ መስዋዕትም እኛን ከሞት ቅጣት ነፃ አደረገን። ትንሣኤያችንንም በትንሣኤው አበሰረ። በክርስትና ሃይማኖት የሚገኝ ፍጹም ድህነትና ነፃነት በዚህ ቤዛዊ መስዋዕት ላይ የተመሰረተ ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ ጌታችን በትንሣኤው ትንሣኤያችንን ሲያበስረን የትንሣኤ ሰዎች ሆነን በመንፈስና በሞራል በማደግ ብርሃናተ ዓለም ልንሆን እንጂ እንደገና የጨለማው ኃይል መሳሪያዎች ልንሆን አይደለም። የሞቱና የትንሣኤው ምስጢር በንጹህ ሕሊናችን ካስተዋልነው ውስጣችን እሱን ለመቀበል የሚያዳግተው አይደለም። ከዚህ አንጻር በትንሣኤው አምነን ትንሣኤያችንን እየተጠባበቅን የምንገኝ ሕዝበ ክርስቲያን በቅን አስተሳሰብ በርቱዕ አእምሮና በኃይለ ሃይማኖት እየታገዝን ጨለማውን ዓለም ወደ ብርሃን ለመለወጥ መጣርና መትጋት ይጠበቅብናል። የጨለማው ዓለም መንፈስ ሊያጠፋን ካልሆነ በቀር እንደማይጠቅመን በተጨባጭ የምናውቀው ነው። ወደድንም ጠላንም ያለን ብቸኛ አማራጭ ብርሃንን መከተል ነው።
እሱም እግዚአብሔር ነው። በብርሃን የሚመላለስ ሁሉ እንደማይጎዳ እግዚአብሔር የሚኖርበት ተጎድቶ አያውቅምና ነው። ዓለም እንዳጠቃላይ በጨለማ ተውጦ ሲተረማመስ የምናየው ከብርሃን ይልቅ ጨለማን ምርጫው ስላደረገ ነው። ስለሆነም የኛ ምርጫ ብርሃን የሆነውን እግዚአብሔር እንዲሆን የቤተ ክርስቲያን የዘወትር ጥሪ ነው። በመጨረሻም የትንሣኤን በዓል ስናከብር ዓለም በክፋቱ ያጨለመባቸውን ወገኖች ጦማቸው እንዳይውሉ ካለን ከፍለን የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የዕለቱ ደስታ ተካፋዮች እንዲሆኑ በማድረግ ቀኑ ለሁላችንም ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን እንድንወጣ ጥሪያችንን በእግዚአብሔር ስም እናስተላልፋለን። መልካም የትንሣኤ በዓል ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ሚያዝያ 4 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። የብፁዕ ቅዱስ አባታችን በረከታቸው ከሁላችን ጋር ትሁን። እንግዲህ አድማጮቻችን ቀደም ብለን የቅዱስነታቸውን መልእክት ሰምተናል። ከዚህ በማስከተል እንግዲህ እየሰማነው ያለውን ዝማሬ ወደ ኋላ ላይ እንመለስበታለን። አልቻለም ሞት ይዞ ሊያስቀረው ክርስቶስን ሞትን ድል አድርጎ ተነሳ የሚለው የማህበረ ቅዱሳን ዝማሬ ነው እየተደመጠ ያለው። ዝማሬውን እያቀረቡልን ላሉ እህት ወንድሞቻችን እግዚአብሔር አምላካችን ከጣዕሙ ብዛት የተነሳ አጥንትን የሚያለመልም የመላእክትን ዝማሬ ያሰማልን። እንግዲህ ወደ እንግዶቼ ልመለስ። ማህበረ ሰላም የመስረታው ጊዜ መቼ ነው? ለመመስረቱ ምክንያት የሆነው ጉዳዩስ ምንድን ነው? ከዛው ጋራ ማህበሩ ሲመሰረት እንደ ዓላማ የያዘው ጉዳይ ምንድን ነው የሚለውን ነገር እስኪ ለአድማጮቻችን አቅርቡልን። እግዚአብሔር ይስጥልን። እንግዲህ ማህበራችን ማህበረ ሰላም የተመሰረተው በሊቀ መዘምራን ይልማ ኃይሉ መሪነት በ1984 ዓመተ ምህረት ነው። ከተመሰረተ በኋላ ለአንድ አመት በጥናትና በዝግጅት ካሳለፍን በኋላ ጥር 1 ቀን 1985 ዓመተ ምህረት በደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በረከታቸው ይደርብና አቡነ ቶማስ የቀድሞው በወቅቱ እሳቸው ባሉ መሰረት ለማህበራችን ይህ ቦታ ደብረ ሰላም ስለሚባል ማህበሩ ማህበረ ሰላም ይባል ብሎ ስያሜውን አውጥተውልናል። የደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ውስጥ ስለነበረ መርሃ ግብሩ እዛ ነበር የተደረገ። የመጀመሪያው መርሃ ግብር በ1985 ማለት ነው። እንግዲህ ይሄ ማህበረ ሰላም የመጀመሪያ የተቋሙ ዋናው ዓላማ በወቅቱ የነበሩ ወጣቶች ብዙ ወደ ቤተክርስቲያን ይመጡ ነበርና በሚመጡበት ጊዜ መዝሙር በካሴት ብዙ የሰንበት መዝሙራት ቢኖሩም በካሴት ታትመው ስላልነበረ እነሱን መዝሙራት ለማዳረስ፣ ሁለተኛ ደግሞ በስጋው ደግሞ ጋብቻቸው የሚፈጽሙ እህት ወንድሞች ከጋብቻቸው በኋላ በዘፈን ስለነበር የሚያደርጉት መርሃ ግብሮችን እነዛን ለማስቀረጥ ባለው በዚህ ምክንያት ነበረ የተቋቋመ እንደ ዓላማ የተቋቋመ ለሱ ምክንያት ነው። መልካም። በዚሁ ላይ አቶ ኤፍሬም የሚጨምሩት ነገር ካለ ለመመስረቱ ምክንያት የሆነው ነገርና ዓላማውንም አያይዘው። እንግዲህ አሁን ተገልጿል። ከዛ በተጨማሪ ያው ብዙ ጊዜ ወጣቱ ከቤተ ክርስቲያን ውጭ የሆኑ ዝማሬዎችን የሌሎች ሃይማኖት ዝማሬዎችን የመዘመር አዝማሚያ ነበርና የቤተ ክርስቲያናችን ስርዓት ትውፊትና ዶግማውን ጭምር የጠበቁ ስርዓቱን የጠበቁ መዝሙሮች በካሴት እየቀረቡ ምእመኑ የሌሎች ሃይማኖቶችን ዝማሬ ከሚዘምር የቤተ ክርስቲያንን ዝማሬ መዘመር አለበት በሚል በዋናነት ያው ለእነዛን መዝሙሮች ተደራሽ ለማድረግ በዚህ ምክንያት ነው ማህበሩ ዓላማ አድርጎ የተነሳው። ይሄንን ነው። በተጨማሪ ቅድም እንደተገለጸው ብዙ ጊዜ በቤተ ክርስቲያን ጋብቻቸውን ይፈጽሙና ከዛ ደግሞ ሰርጋቸውን
በዘፈን የሚያደርጉ ምእመናን ነበሩና ያንንም ለመታደግ በሰርጋቸው ላይ ዝማሬ መቅረብ ስላለበት እግዚአብሔር መመስገን ስላለበት በቅዱስ ቁርባን ተጋብተው በዘፈን ሳይሆን በመዝሙር ማክበር ስላለባቸው እነዚህን ለማከናወን ዓላማ አድርገን ተነስተናል በወቅቱ። አሁን እንደውም ከዚሁ ጋር አሁን ስታነሱት ከነበረ ጉዳይ ጋር በተያያዘ ብዙዎቻችን እንግዲህ ብዙ ሩቅ የሚባል አይደለም የቅርብ ጊዜ ትውስታ አድርገን ልንወስደው እንችላለን። እስከ 80ዎቹ መጀመሪያ ድረስ ሌላ አይነት ነገር ነው የነበረው። በአንድ በኩል ጠዋት ቤተ ክርስቲያን፣ ሌላ ደግሞ ከሰዓት በኋላ በሌላ አይነት ትዕይንት የሚታለፍበት ሁኔታ ነበረ። ሰርግ ላይ ኦርቶዶክሳውያን በሚፈጽሙት ሰርግ ላይ ምናልባት ያንን ችግር በትክክል ያጠና ለችግሩ ደግሞ መፍትሄ ሊሆን የሚችል አማራጭ ያቀረበ አገልግሎት ተደርጎ ነው የሚወሰደው። በሰርግ የአማርኛ የመዝሙር ካሴት በማስቀረጽ ቀዳሚው የእናንተ ይመስለኛል። ልክ ነኝ አይደለም? ልክ ነው። ብዙ እንትን የለም በማህበር ደረጃ እና ይሄንን ከማድረግ አንጻር ያበረከቱ አበርክቶ በቀላሉ የሚታይ አይደለም። አሁን ሁለቱም አንድ ሆኑ ዛሬ የሚል ዝማሬ ያለበት ካሴት አስታውሳለሁ በዛ ጊዜ እንደወጣና ከዚህ አንጻር እንግዲህ አበርክቶ ትልቅ ነው ማለት ነው። እንግዲህ አንድ መዝሙር እንሰማና ይህንን መዝሙር ከሰማን በኋላ በዚሁ በእናንተ ማህበር ወይም ደግሞ በማህበረ ሰላም የስነ ጽሁፍና የመዝሙር ልኡክ አማካይነት የሚቀርብልን መጣጥፍ አለ። ያንን መጣጥፍ ደግሞ እህታችን ረዴት ታቀርብልናለች። መልካም። ሁለቱንም ዝግጅቶች አድምጠን እንመለሳለን። የተወደዳችሁ አድማጮቻችን አሁንም መልካም በዓል ይሁንልን። እግዚአብሔር በዓሉን የበረከት የረድኤት ያድርግልን። ከዝማሬውና ከመጣጥፉ በኋላ እንደገና ከእንግዶቼ ጋር እመለሳለሁ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውንም በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ሮሜ ምዕራፍ 6 ቁጥር 5። በጥንተ ጠላት ዲያብሎስ አሳሳችነት አዳምና ሔዋን የእግዚአብሔርን ሕግ በመተላለፋቸው ሞተ ስጋና ሞተ ነፍስ ተፈርዶባቸው ነበር። የዓለም መድኃኒት ኢየሱስ ክርስቶስ አዳምና ሔዋን ከክህደት የደረሱት በዲያብሎስ አሳሳችነት በመሆኑና ለሰው ልጆች ካለው ፍጹም ፍቅር የተነሳ የተፈረደባቸውን ሞት በሞቱ ሊደመስስ ሰው ሆነ። ከእመቤታችን ቅድስት ድንግል ማርያም ተወለደ። 30 ዓመት ሲሞላው ተጠመቀ። እንደ ተጠመቀም ልዋልደር ሳይል ገዳመ ቆሮንጦስ ሄደ። በዚያም ጾመ፣ ጸለየ፣ በዲያብሎስም ተፈተነ። 3 ዓመት ከ3 ወር ካስተማረ በኋላ አስቀድሞ ለአዳምና ለሔዋን ሞታቸውን ሊደመስስ ነጻ ሊያደርጋቸው በገባው ቃል ኪዳን መሰረት መከራ ተቀበለ። በአይሁድ ሸንጎ ፊት ቆመ። ምራቅ ተተፋበት፣ ተገረፈ፣ በገመድ ታስሮ ተጎተተ፣ በመስቀል ተሰቅሎ ሞተ። የአዳምና የሔዋንን ዕዳ በደል ደመሰሰ። ሞት ድል ተነሳ። የማቴዎስ ወንጌል ምዕራፍ 27 ቁጥር 28። ይህን የቤዛነት የነጻነትና የድል በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች በየዓመቱ ጌታ የጾመውን ጾም ከጾሙ በኋላ መከራውን፣ ስቃዩን ከሆሳዕና በዓል ጀምሮ በማሰብ በጥንተ ጠላታችን አማካኝነት አይሁድ ክብርህን ዝቅ ቢያደርጉ፣ ቢያዋርዱህ፣ ቢገርፉህ፣ እርቃንህን ቢያደርጉህ፣ ቢሰቅሉህና ቢገድሉህ፣ እኛ ግን ኃይላችን፣ መመኪያችን፣ ረዳታችን ለሆንከው ለአንተ ለአምላካችን አማኑኤል ጌታችን ኢየሱስ ክርስቶስ ክብርና ምስጋና ጽናትም ለዘላለሙ ያንተ ናቸው የሚለውንና በሌሎች የሰሙነ ሕማማት ስርዓቶች አማካኝነት እስከ ዕለተ አርብ ድረስ ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 3 ቁጥር 10 እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ብሎ እንደ ጠቀሰው ምእመናን እንደ አቅማቸው እያዘኑ እያለቀሱ ከምግብ እየተከለከሉ የአምላካቸውን መከራ ያስባሉ። ሞትን ድል አድርጎ ተነስቷል የሚለውንም የምስራች ከቤተ ክርስቲያናቸው ለመስማት በናፍቆት ይጠብቃሉ።
ትንሣኤውም ይበሰርላቸዋል። ጌታ በእውነት ተነስቷል እያሉ ይመሰክራሉ። ወስብሐት ለእግዚአብሔር። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ የሚቀርበውን የድምጸ ተዋህዶ የሬዲዮ መርሃ ግብር ነው። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በድጋሚ በሰላም አደረሳችሁ። በዓሉን የበረከት የረድኤት ያድርግልን። እንግዲህ የተወደዳችሁ አድማጮቻችን ከማህበረ ሰላም የስነ ጽሁፍና የመዝሙር ልዑክ ተወካዮች ጋራ በማህበሩ መመስረት ምክንያት እንዲሁም በስያሜውና በተያያዥ በሆኑ ጉዳዮች ላይ ውይይት ስናደርግ ነበረ። እንዲያው ለማህበሩ መመስረት ዓላማው ምንድን ነበረ? ከዛ ውስጥ ጋር ደግሞ እየሰጠ ያለው አገልግሎት ምን ይመስላል የሚለውን ነገር እናነሳለን። እንግዲህ የማህበረ ሰላም የመዝሙርና የስነ ጽሁፍ ልዑክ በ1984 ዓመተ ምህረት ምስረታውን ያደረገ በይፋ ግን ከ1985 ዓመተ ምህረት በመዝሙር አገልግሎት ላይ ከፍተኛ የሆነ ግልጋሎት እየፈጸመ ያለ የቤተ ክርስቲያናችን የአገልግሎት ማህበር ነው። ዛሬ ከሁለት ተወካዮች ጋራ ከአቶ ኤፍሬምና ከአቶ አብነት ጋራ በዚሁ የማህበሩ አገልግሎት ላይ አንዳንድ ጥያቄዎችን እያነሳን ውይይት እያደረግን ነው። አድማጮቻችን አቶ ኤፍሬም እስኪ ለማህበሩ መመስረት ዓላማው ምን ነበር የሚለውን ነገር ደመቅ ያርጉልንና በዛው ደግሞ ከዓላማው ከምስረታ ምክንያቱ ጋር ተያይዞ እስካሁን ድረስ ያፈጸማቸው ግልጋሎቶች ምን እንደሚመስሉ እሱን ይግለጹልን። እሺ፣ አመሰግናለሁ። በዋናነት ቅድም እንደተገለጸው ዓላማ አድርገን የተነሳ ነው ዝማሬን የቤተ ክርስቲያኗን ዶግማ ትውፊትና ስርዓት የጠበቁትን ዝማሬዎች ለምእመናን ተደራሽ ማድረግ ነው። ስለዚህ አገልግሎታችንን በዚህ መልክ በተለያዩ ሁኔታ ስናበረክት ቆይተናል። በዋናነት የመዝሙር አገልግሎት ጋብቻቸውን በስርዓተ ቤተ ክርስቲያን በቅዱስ ቁርባን እና በስርዓተ ተክሊል ለሚፈጽሙ ተጋቢዎች ነጻ አገልግሎት መስጠት ነው። ያው ማህበሩ እስካሁን ድረስ ምንም አይነት አገልግሎት ሲሰጥ ክፍያ አይቀበልም። የነጻ አገልግሎት ነው የሚያበረክተው። ምክንያቱም ያው ሐዋርያ ቅዱስ ጳውሎስ በነጻ የተሰጣችሁን በነጻ ስጡ የሚል ቃል ስላስተማረን ከዛ በመነሳት ምንም አይነት ክፍያ ማህበሩ አይቀበልም። ስለዚህ ጋብቻቸው ላይ ቀድመው ለሚያሳውቁንና እንድናገለግል ጥሪ ለሚያቀርቡልን ምእመናን የመዝሙር አገልግሎት እንሰጣለን። ከዚህ በተጨማሪ ሌሎች የምናከናውናቸው አገልግሎቶች አሉ። ለምሳሌ በበጎ አድራጎት ስራ በየአመቱ በግሸን ማርያም በምናደርገው ጉዞ የአብነት ትምህርት ቤቶች እንዲረዱ አባቶች፣ መነኮሳይት እንደዚሁ በአልባሳት በሚያስፈልጋቸው ነገሮች እንዲረዱ እናደርጋለን። እንዲሁም ደግሞ በአልባሳትም በሌላ በመገባም ምግብ በመመገብም እንደዚህ አይነት የበጎ አድራጎት ስራዎች እንሰራለን። ከዚህ በተጨማሪ ልጆቻችን የቤተ ክርስቲያኗን ትምህርት ዶግማዋን እንዲማሩ ቅዳሜ ከሰዓት መርሃ ግብር እናዘጋጃለን ለልጆች። እዛ ላይ የአብነት ትምህርት ይማራሉ። መሳሪያዎችን የቤተ ክርስቲያኗን ስርዓት የጠበቁ መሳሪያዎችን እንዲሰለጥኑ ይደረጋል። እንደዚሁ ዝማሬም ደግሞ እኛን ነገ የሚተኩን ስለሆነ ዝማሬም እንዲያጠኑ ይደረጋል እና በዚህ ልጆቻችን ታንጸው ተተኪው ትውልድ እንዲታነጽ የበኩላችንን ድርሻ እየተወጣን እንገኛለን። ሌላው ማህበራችን በዋናነት የመዝሙር አገልግሎት እንደመስጠቱ መጠን ዝክር በየወሩ ይኖረናል በቅዱስ ያሬድ ስም። እዛ ላይ ከዝክሩ በተጨማሪ ትምህርት ይኖራል፣ ትምህርት ወንጌል፣ ሌሎች ዝማሬዎች፣ ስነ ጽሁፎች፣ ሌሎች መርሃ ግብሮች ይኖራሉና በዚህ መልክ ወራዊ ቅዱስ ያሬድን የምናዘክርበት ፕሮግራም አለን። ከዚህ በተጨማሪ እንግዲህ ያው በማህበራዊ ሚዲያውም ማህበሩ አሁን እንደው ዘመኑን ለመዋጀት
ማህበረ ሰላም ዘተዋህዶ የሚል ቻናል አለው በዩቲዩብ በቴሌግራም እና እንዲሁም ደግሞ በቲክቶክ። በዚህ መልክ መዝሙሮቹን ተደራሽ ለማድረግ እየሞከረ ነውና ምናልባት ምእመናንም ያንን ለመከታተል ማህበረ ሰላም ዘተዋህዶ ብለው ያንን ሰብስክራይብ አድርገው መዝሙሮቹን መከታተል አገልግሎቱን ማግኘት ይችላሉ ማለት ነው። እንግዲህ ያው ማህበሩ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እውቅና ተሰጥቶት እንዲሁም ደግሞ በዚሁ በማህበራት ምዝገባና ክትትል ምዝገባ አድርጎ አገልግሎቱን እየሰጠ ያለ ማህበር ነው። በጣም ግሩም ነው። እንደው ከዚሁ ጋር በተያያዘ አጠቃላይ ስንት የመዝሙር ካሴቶች ወይም አልበሞች አሳትማቸዋል? አጠቃላይ እንግዲህ ወደ 7 ደርሷል። ማለት ሁለት የሰርግ መዝሙሮች አሉ። ያው በአብዛኛው ይታወቃሉ። በተለይ የመጀመሪያው አሁን ደመቃ በራልን፣ ሁለቱም አንዶኑ፣ ተወድሶ ምናምን የሚሉት አሁን ብዙ ጊዜ ያው የህዝብ መዝሙር እስከመሆን ደርሰዋል። ያው በማህበር ቅድም እንደገለጹት እርሶም ማህበሩ የመጀመሪያ የሰርግ መዝሙር በማውጣት የመጀመሪያ ማህበር ነው። እንዲሁም ደግሞ የሰርግንም በማጀብ አሁን እግዚአብሔር ይመስገን ብዙ ማህበራት ብዙ ሰንበት ትምህርት ቤቶች ያንን አርአያ ተከትለው እጀባ ያደርጋሉ። በፊት ግን ስላልነበረ የመጀመሪያው የሰርግ እጀባ የሚያደርግ ማህበር ነበርና ስለዚህ ይህንን ቁጥር 1 ሰርግ መዝሙር አበርክቷል። ቁጥር 2 ላይም በአብዛኛው አሁን የሚዘመሩ ዝማሬዎች አሉ። እነሱን እንደው ነሴፖ ለስላሴ ወንድና ሴት አርጎ እንዲህ የሚሉ የቤታችን ራስ እነሱን አበርክተናልና ብዙ ጊዜ ያው አሁን ለምሳሌ ቃና ዘገሊላ፣ ተፈስሒ፣ ደስ አላቸው፣ ነሴፖ ለስላሴ ወንድና ሴት አርጎ እነዚህ ዝማሬዎች እንደው ጥልቅ መልእክት ያላቸውና እንደው ሰውም በተመስጦ እግዚአብሔርን የሚያመሰግንባቸው መዝሙሮች ናቸውና ይሄ እንግዲህ እነዚህ የሰርጎቹ ናቸው። ቁጥር 1 እና ቁጥር 2 የምስጋና 3 የምስጋና መዝሙሮች አውጥተናል። ከቁጥር 1 እስከ 3 ለምሳሌ ቁጥር 1 ላይ ምስጋና ሰማይ ተከፈተ፣ እልፍ አላፋት፣ መንገድን አሳየኝ፣ ኪርያላይሶን፣ ነይ ነይ የኛ እመቤት። አሁን ኪርያላይሶን በተለይ እዚህ ህማማት ውስጥም በዩቲዩባችን ላይ ተለቋል። ኪርያላይሶ ነገረ መስቀሉን በጥልቅ እንድናስብ ያንን እያሰብን የምናመሰግንበት ብዙ ጊዜ እንዳውም በኢትዮጵያ ሬዲዮ ያን ጊዜ በተለይ አርብ ዕለት በሬዲዮ ከምንሰማቸው ዝማሪያት አንዱ እሱ ነበረ፣ ኪርያላይሶን የሚለው መዝሙርና በጣም ትልቅ ትዝታ ያለበት መዝሙር ነው። ሁሉም በአእምሮ የሚያስበው መዝሙር ነው። ከስቅለት ጋር በተያያዘ እንግዲህ የካሴት መዝሙሮቹ የምስጋና መዝሙሮች የምንላቸው 5 ናቸው 3 ናቸው? 3ቱ ያው የሰራነው 3 ነው። አንድ በኮሌክሽን አውጥተናል። በኋላ ደግሞ አንድ ተጨማሪ በወቅቱ የኤችአይቪ መቆጣጠሪያና መምሪያ በዚህ በቤተ ክህነት ደረጃ አዞን ያው ለአባቶች መታዘዝ ስላለብን ይሄ ማጽናኛና ሰዎች ችግራቸውን እንዲረሱ እንዲጽናኑ የሚያደርግ መምሪያው አንድ ካሴት እንድናዘጋጅ አዞን ሙሉ ካሴት አዘጋጅተናል። ሙሉ ካሴት አዘጋጅተናል። የመጽናኛ አርአያ ይሁነን፣ ወንድሙን እያሰበ በጎ ነገር እንዲያደርግ፣ በሽተኞችም ደግሞ በኤችአይቪ የተያዙ በሌላም ችግር ውስጥ ያሉ ሰዎች መጽናናት እንዲችሉ ያንን አበርክተን በነጻ የሚታደል ነው። ራሱ መምሪያው ያከፋፍለው የነበረ ነው። እኛም ያው በነጻ እናድል ነበር በወቅቱና ያንን አበርክተናል። ሌላው ኮሌክሽኖች ናቸው። ቁጥር 1 ላይና ከቁጥር 2 ከቁጥር 3 በሲዲና ደግሞ በኮሌክሽን መልክ የወጡ አሉና እነሱ ተጨምረው ነው 7 የሚሆነው። በዋናነት 5ቱ መዝሙሮች ነው ያበረከተው። እሺ እንግዲህ እግዚአብሔር ይስጥልን። ከነዚህ ዝማሪያት መካከል እንደውም አሁን የትንሣኤን በዓል እያከበርን እንደመሆኑ መጠን አንድ በጣም ህዝባዊ የሆነ መዝሙር አለ ከእናንተ ወጥቶ ሁሉም ሰው ዘንድ የደረሰ መዝሙር አለ። ይሄም እልል እልል በሉ ወዳጆቹ ሁሉ
ሞትን ድል አድርጓል ክርስቶስ በኃይሉ። 7 አጋንንትን ከእኔ ያራቀው በክብር ተነስቷል ጌታችን ሕያው ነው። ውለታው ታወሰኝ ለእኔ ያደረገው ማልጄ ብሄድም ሽቶዬን ልቀባው ታላቅ ቸርነቱ ምሕረቱ በዝቶ ትንሣኤውን አየሁ ሳላስበው ከቶ። የአትክልት ጠባቂ መስሎኝ ያገኘሁት ማርያም ባለኝ ጊዜ ጌታዬን አየሁት። ያ የፍቅር ድምፁ ገባ ልቡናዬ ከፊቱ ተደፋው መምህር ሆይ ብዬ። ጴጥሮስ ዮሐንስ ሐዋርያት ሁሉ ሐዘናችሁ ይብቃ እልል እልል በሉ። ኑና ተመልከቱ በመቃብር የለም የምስራች ንገሩ ሂዱና ለዓለም። ሞትን ድል አድርጓል በኃይል በስልጣኑ አትጠራጠሩ በእውነት እመኑ። ከእንቅልፍ እንደሚነቃ እግዚአብሔር ተነስቷል ጠላቶቹን ሁሉ በእውነት ድል አድርጓል። ይህንን ትንሣኤ የማይጠፋ ፋና በጸጋው ሰጥቶናል እናቅርብ ምስጋና የሚል ነው። በጣም አስገራሚ ሀሳብ ያለበት በትክክል የመድኃኒታችንን ነገረ ትንሣኤን የሚገልጽ የሚያብራራ እና የሚያጽናናን መንፈሳዊ ሐሴት ወይም ደስታን በልቡና የሚሞላ ዝማሬ ነው። እስኪ ከዝማሬው የተወሰነውን ክፍል እንስማና ከዛ በኋላ በዚህ ዝማሬ ላይ የተወሰኑ ጉዳዮችን አንስተን ውይይት እናደርጋለን። አድማጮቻችን ከአቶ ኤፍሬምና ከአቶ አብነት ጋር በመሆን የዕለቱን መርሃ ግብር እያጋፈርን ያለ ነው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። መልካም የትንሣኤ በዓል። የማህበረ ቅዱሳን ዘማሪያን ቀደም ብለው ሲዘምሩት የነበረውን ዝማሬ ይህንን በለሆሳስ የምንሰማውን የማህበረ ሰላምን ዝማሬ ተከትሎ ያስደመጡንና ከዛ በኋላ እንደገና በዚህ እልል እልል በሉ በሚለው ዝማሬ የግጥም የይዘት ትንተና ላይ በአጭሩ ቆይታ እናደርጋለን። አብራችሁን እስከ መርሃ ግብራችን ፍጻሜ ድረስ እንድትቆዩ በአክብሮት እንጋብዛለን። Yes.
የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት የጌታችን የኢየሱስ ክርስቶስን የ2018 ዓመተ ምህረት የትንሣኤን በዓል ምክንያት በማድረግ ከማህበረ ሰላም የመዝሙርና የሥነ ጽሑፍ ልዑክ አገልግሎት ማህበር ጋር እያቀረብን ያለነውን ልዩ የበዓለ ትንሣኤ የሬዲዮ መርሃ ግብራችንን ነው። አሁንም አብራችሁን እስከ መጨረሻው ድረስ እንድትቆዩ በአክብሮት እንጋብዛለን። ቀደም ብለን ስናነሳ ከነበረው ጉዳይ እንግዶቼ አንዳንድ ቁም ነገሮችን ስናነሳ ነበርና ቀደም ብለን ካነሳናቸው የማህበረ ሰላም የሥነ ጽሑፍና የመዝሙር ልዑክ የአገልግሎት ማህበር በዝማሬና በሥነ ጽሑፍ በርከት ያሉ አበርክቶዎችን ሲያበረክት እንደነበረ ተደርተናል። እንግዲህ ወቅት የሚጠራው አገልግሎት ይኖራል፣ አገልግሎት የሚስበውም ደግሞ ወቅት ይኖራል እና ቅድም በግጥም ለአድማጮቻችን ያቀረብነው ዝማሬ አለ። ከእናንተ የዝማሬ ትሩፋቶች አንዱ ነው እልል እልል በሉ የሚለው የማህበረ ሰላም ሀብት ነውና ሀብቱ ግን አሁን ለሁሉም ተጋብቶ የገሌ ነው ለማለት በሚቸግር ሁኔታ በሁሉም የራሱ አድርጎታል። ይሄ በጣም ትልቅ ነገር ነው በአንድ በኩል እና እንግዲህ ሁሉም ሰው ልክ አሁን የበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ እንደ ቸርነት ይሄ የሚለው መዝሙር ከገጠር እስከ ከተማ ከልጅ እስከ አዋቂ ሁሉም የጸሎቱ አካል አድርጎታል። በማሳረጊያ ጸሎት የንስሐ ጸሎት አድርጎ ያንን መዝሙር ይጠቀምበታል እና ይሄ ትልቅ እድል ነው፣ ትልቅ ጸጋ ነው። ከዚህ አንጻር እንግዲህ አሁን እልል እልል በሉ የሚለውን ዝማሬ ቅድም በግጥም ስናቀርብ ነበርና ይሄን ግጥም እንዴት ተዘጋጀ? ለመዘጋጀቱ ምክንያት የሆነው ነገር ምን ነበር? እንደ አጠቃላይ ግን ይሄንን መነሻ አድርገን በእናንተ የአገልግሎት ማህበር ውስጥ አንድ ግጥምን አንድ ሰው ሊያዘጋጀው ይችላል። መዝሙር ተብሎ በሚያዘጋጅበት ጊዜ እሱ ካዘጋጀው በኋላ ቀጣዩ ነገር ምንድን ነው? ቀጥታ ዜማ ይወጣለታል ወይ? ቀጥታ ቀረጻ ላይ ነው ወይ የሚካሄደው? ምንድን ነው ይሄ? በተለይ አሁን ላሉ እህት ወንድሞቻችን ተተኪ ዘማሪያንም መልእክት ሊኖረው ስለሚችል በዚህ አንጻር የተወሰነ መልእክት ንገሩንና ወደ መዝሙሩ የይዘት ትንተና በአጭሩ እናልፋለን። እግዚአብሔር ይስጥልኝ። እንግዲህ ማህበራችን ያው የብዙ አባላት እንዳለ ሁሉ የሚቀርብ መዝሙር መጀመሪያ በራሳችን ከታየ በኋላ
በአባቶችም እናስገመግማለን። መዝሙሩንም ግጥሙንም ዜማውንም ካየም በኋላ ረጅም ጊዜ ወስዶ ሁሉን ባስታረቀ መልኩ በቃላት የሚሆን በዜማ ለቤተ ክርስቲያን ለአገልግሎት ይመጥን አድርጎ እንዲወጣ ነው የምናደርገው። በዚሁ ሀሳብ ወደ አቶ ኤፍሬም ልመለስ። እንግዲህ ግጥሙ ሲዘጋጅ የራሱ የሆነ ምክንያት አለው። በእርግጥም ደግሞ በመዝሙሩ ግጥም ላይ የምንረዳው ነገረ ትንሣኤው ምን እንደሚመስል ያስቃኘ ነው። የእናታችን የቅድስት ማርያም መግደላዊትን ሁኔታ ውለታ እሷ የምትናገረውን ነገር ይነግረናልና እስኪ በዚህ ላይ ግጥሙ ምን ይነግረናል? የመዝሙሩ የግጥም ይዘት ትንተና በአጭሩ እስኪ እንቃኘው። ምን ይላል? እሺ፣ አመሰግናለሁ። አሁን ወንድሜ ኢንጂነር አብነት እንደጠቀሰው አንድ መዝሙር ሲዘመር ያው መጀመሪያ ግጥሙ የሚያዘጋጀው አባል ይኖራል። ያንን ወደ ማህበሩ ይሰጣል። ያን እንግዲህ በትምህርት ክፍሉ በማህበሩ ትምህርት ክፍል ወይም ደግሞ ኦዲቶሪያል ቦርድ ታይቶ ከዛ በኋላ ደግሞ በዛ ላይ አባቶች ከዶግማ አንጻር ከስርዓተ ቤተ ክርስቲያንና ከቀኖና አንጻር ያየዋል። ከዛ ያው ዝማሬም በማህበሩ አባላት በዚህ ላይ ሙያው ያላቸው ስጦታው ያላቸው ወንድሞች እህቶች አሉ። እነሱ ያንን አይተው ከዛ ወደ አባቶች ይላካል ማለት ነው። አባቶች ደግሞ የሚሰጡትን እርማት መምህራን የቤተ ክርስቲያኗን በዜማም በዚህ በዶግማውም በኩል ያለውን ነገር አይተው እርማት ይሰጡናል። በዛ እርማት መሰረት አስተካክለን ነው የሚወጣውና ያው አሁን ይሄ ልልልል በሉ የሚለው መዝሙር ያው ወቅታዊ ስለሆነ ምናልባት እሱን ነው የምናየው። ግን ማንኛውም መዝሙር በተቻለ መጠን ጥልቅ ምስጢር እንዲኖረው የሌሎችን ሰዎች ልብ ሊኮረኩር የሚችል የቤተ ክርስቲያኗን ዶግማ ስርዓት የጠበቀ እንዲሆን ጥንቃቄ ይደረግበታልና ይሄም እንግዲህ ያው ባለቤቷ መቅደላዊት እናታችን መቅደላዊት ማርያም ነች። እንግዲህ ያው ከአዝማቹ ስንነሳ እልል እልል በሉ ወዳጆች ሁሉ ሞትን ድል አድርጓል ክርስቶስ በኃይሉ 7 አጋንንትን ከእኔ ያራቀው በክብር ተነስቷል ጌታችን ሕያው ነው ይላልና እሷ ውለቷን አስባ ያንን እንግዲህ በገድሏ ላይም እንደምናገኘው 7 አጋንንትን ከእሷ እንዳራቀ ይናገራልና ከዚህ አንጻር ሁላችንም ያንን ልክ እንደ እሷ ውለታ ስለዋለልን ሞትን በሞቱ ድል አድርጎ ስለተነሳልን በእልልታ ፈጣሪያችንን አምላካችንን ማመስገን ይገባናል የሚል ነው። እንግዲህ ያው ውለታው ታውሶኝ ለእኔ ያደረገው ማልጄ ብሄድም ሽቶዬን ልቀባው ታላቅ ቸርነቱ ምሕረቱ በዝቶ ትንሣኤውን አየው ሳላስበው ከቶ ነው። ያው የመጀመሪያውን ክርስቶስ ትንሣኤውን እንዴት እንደገለጸላት የሚገልጽ ነው እና ያው በሌሊት ማልዳ እንደሄደች ውለታው ፍቅሩ እዛ ድረስ ዋጋ እንድትከፍል እንዳደረጋት የሚገልጽ ነው። የአትክልት ጠባቂ መስሎኝ ያገኘሁት ማርያም ባለኝ ጊዜ ጌታዬን አወቅኩት። ያ የፍቅር ድምፁ ገባ ልቦናዬ ከፊቱ ተደፋው መምህሮይ ብዬ ነው። እንግዲህ ያው ስታየው እንግዲህ እሱ ሲገለጽላት የአትክልት ጠባቂ ነበር የመሰላት። ወንጌሉም እንደዛ ይላል። ወንጌሉ ላይ የተጠቀሰው የአትክልት ጠባቂ መስሏት ነበር ይላልና ዞር ብላ ስታየው ማርያም አላት እና በዛ ጊዜ ረቡኒ ብላ ያው እግሩ ላይ እንደተደፋች ትንሣኤውን እንደገለጸላት የሚያመለክት ነው ይሄኛው። ያው ወረድ ስንል ጴጥሮስ ዮሐንስ ሐዋርያት ሁሉ ሐዘናችሁ ይብቃ እልል እልል በሉ ኑና ተመልከቱ በመቃብር የለም ምስራች ነገሩ ሂዱና ወደ ዓለም ነው። እንግዲህ ከዛ በኋላ ሐዋርያት መጥተው ትንሣኤውን የበለጠ እንዳዩ እንደመሰከሩ ያው መጽሐፍ ቅዱሳችን እንደውም እሷ ናት ሄዳ የነገረቻቸው። ግጥሙ ላይ የተጠቀሰው ያ ነው። ሞትን ድል አድርጓል በኃይል በስልጣኑ አትጠራጠሩ በእውነት መኑ ከእንቅልፍ እንደሚነቃ እግዚአብሔር ተነስቷል ጠላቶቹን ሁሉ በእውነት ድል አድርጓል። ይሄ እንግዲህ ያው ቅዱስ ዳዊትም የጠቀሰውን እግዚአብሔር በኃይል በስልጣኑ እንደተነሳ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በኃይል በስልጣኑ መነሳቱንና ልክ እንቅልፍ ተብሎ ተገልጿል። እንግዲህ ከእንቅልፍ እንደሚነቃ ተነሳ ነው ያለው ቅዱስ ዳዊትምና ያንን የመጽሐፍ ቅዱስ ቃል ነው እዚህ ጋር እንግዲህ የተገለጸው። ይህንን ትንሣኤ የማይጠፋ ፋና በጸጋው ሰጥቶናል እናቅርብ ምስጋና
የሚል አለ። ያው እንግዲህ እግዚአብሔር ትንሣኤውን በጸጋው እንደሰጠን እና እኛም ደግሞ ያንን ትንሣኤ መሰረት አድርገን በትንሣኤው ለእኛ ትንሣኤን ሰጥቶናል፣ ክብርና ውዳሴ ለእርሱ ይገባዋል ብሎ ነው የሚያጠቃልለውና ያው ይህንን ጸጋ የሰጠንን አምላክ በዚህ በተለይ በዚህ ወቅት ትንሣኤውን መሰረት አድርገን የምናመሰግንበት ቸርነቱን፣ ፍቅሩን ያደረገልን ሁኔታ የምንገልጽበት መሆኑን የሚያብራራ ነው። መልካም። እንደው እንዲህ ያሉ ዝማሬዎች በየጊዜው የሚነሳው ትውልድ እንዲረከብ እንዲያገኝ ከማድረግ አንጻር፣ ከመሰነድ አንጻር፣ በትክክል ከማስቀመጥ አንጻር የያዛችሁ ምን ይመስላል? ይቀመጣል ወይ? በሰነድ ይያዛል ወይ? በድምጽም በጽሁፍም አጠቃላይ ነገሩ ውርሱን እንዴት ነው ለማውረስ የምታስቡት? ብዙ ጊዜ ይሄ በተለይ ዲጂታላይዜሽን የሚባለው ወቅት ላይ ስለሆነ ያለ ነው። የበፊቱ የቴፕ ካሴት እንኳን ካሴቱ ማጫወቻውም አሁን እየጠፋ ነውና ትውልዱ በምን ያገኘው የሚለው ጥያቄ ምን አስባችኋል? ምን እየሰራችሁ ነው? እግዚአብሔር ይስጥልኝ። አሁን እንግዲህ እኛ እየሰራን በጽሁፍ ደረጃ በመጽሐፍ የመዝሙሩ ካሴት በሞት ታትሞ ማህበራችን ውስጥ ይገኛል። በጽሁፍም አለን። እንዲሁም ያው ዩቲዩብ ላይ በየጊዜው የተለቀቀ ነው ያለው። ተጨማሪ ወደፊት ልንሰራቸው ካቀድናቸው መካከሎች አሁን እንግዲህ በኋላ የምንገልጽ ይሆናል። እሱን አንዱ በትልቁ የያዝነው እቅድ እሱ ነው። እነሱ ነገሮች እንዴት እንደምናስተላልፍ ነው። መልካም። ቃለ ሕይወት ያሰማልን። በድጋሚ የተወደዳችሁ አድማጮቻችን አሁን አንድ ዝማሬ ከዚሁ ጋር ተያይዞ ይህንኑ መዝሙር በተወሰነ መልኩ ብቅ እናደርግና ከዛ በኋላ ግጥም እናሰማችኋለን። ግጥሙን አዳምጠን እንደገና እንገናኛለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ አሁንም በአክብሮት እንጋብዛለን። የተወደዳችሁ አድማጮቻችን እየተከታተላችሁን ስለሆነና አብራችሁን ስላላችሁ ከልብ እናመሰግናለን። እንግዲህ ቀደም ብለን ከማህበረ ሰላም የስነ ጽሁፍና የዝማሬ ልዑክ የአገልግሎት ማህበር ጋራ በአንዳንድ የማህበሩ አገልግሎቶች ላይ ስንወያይ ቆይተናል። ውይይታችን ይቀጥላል። በድጋሚ እንኳን አደረሳችሁ። እንኳን አደረሰ። መልካም። እንግዲህ በሰፊው ለማህበሩ መመስረት ምክንያት የሆነውን ነገር እንዲሁ የማህበሩን ስያሜ የትመጣነት እና አላማውን እያበረከተ ያለውን ግልጋሎት በተመለከተ ውይይት ስናደርግ ነበርና እንዲያው በስተመጨረሻ የማህበሩ ቀጣይ እቅዶች ምንድን ናቸው? በተለይ ቅድም ኢንጂነር አብነት ጠቆም አድርገው ነበረ። ለብዙ ጊዜ ማህበሩ የኔ ብሎ ያቆያቸው እሴቶቹን ከማዝለቅ አንጻር ለትውልዱ ከማስተላለፍ ከማሻገር አንጻር ምን እየሰራችሁ ነው የሚለውን ነገር አንስተን ነበርና በዚህ ረገድ ምን እያከናወናችሁ እንደሆነ ብትገልጹልን። እግዚአብሔር ይስጥልን። እንግዲህ አሁን እኛ ለቀጣይ በትልቅ ያሰብንበት ያለው ማህበሩ የራሱ ስቱዲዮ እንዲያቋቁም ነው። የራሱን ስቱዲዮ አቋቁመው የአገልግሎቱን የበለጠ እንዲያሰፋ
ተጨማሪ የምስጋናና የሰርግ ዝማሬዎችን በማበርከት አገልግሎት እንድንሰጥ ነው። ሌላ ትልቅ ስራ እየሰራ ያለው ማህበር የበጎ አድራጎት ስራዎችን ነው። እነዚህን በጎ አድራጎት ስራዎችን አጠናክሮ መቀጠል ይፈልጋል። እንዲሁም በዚህ በልጆቻችን በተተኪዎቹ ላይ በዘመኑ በዋጀ መልኩ አገልግሎት መስጠት የሚችሉበትን ሁኔታ ማመቻቸት እንፈልጋለን። እንግዲህ ያው ማህበሩ ቅድም የተገለጹት ክፍሎች ውስጥ የአይቲ ክፍል አለው እና እሱ በዋናነት በዚህ በዩቲዩብ ላይና እንደዚህ ቅድም የተገለጸው ስቱዲዮ አብሮ እንዲኖር ለማድረግ ነው። ያ ደግሞ ስቱዲዮ የሚኖር ከሆነ ብዙ ባካፖችን የምንይዝበትን ዘመኑን በዋጀ መልክ ለምእመናንም ተደራሽ የሚሆንበትን ለወደፊትም ለትውልዱ የሚተላለፍበትን መንገድ ለማመቻቸት እየሞከርን ነውና ያንን እያሰብን ያለን። መልካም እንግዲህ እግዚአብሔር ይስጥልን። ለአገልግሎታችሁ ስምረት ከልብ እንመኛለን። የምትሰጡት አገልግሎት በእጅጉ ቤተክርስቲያንን ምእመናንን የሚጠቅም በመሆኑ ምክንያት ከዚህ በላይ ደግሞ ብዙ ሰርታችሁ በብዙ እንደምትጠቅሙ እናምናለን። በመጨረሻ ላይ የምታስተላልፉትን መልእክት ጋብዛለሁ። እንግዲህ ሰዓታችን የተፈቀደልን የአየር ሰዓት ወደ መጠናቀቁ እየተቃረበ በመሆኑ ምክንያት በመላው ዓለም ላሉ ኦርቶዶክሳውያን ክርስቲያኖችና ለማህበሩም አባላት የምታስተላልፉት መልእክት ካለ ልስማ። እንግዲህ ለመላው የተዋሕዶ አማኞች በሙሉ መልካም የትንሣኤ በዓል ይሁንላችሁ ብለን መልእክት እናስተላልፋለን። በእኔም በኩል መልካም ምኞቴን ማስተላለፍ ፈልጋለሁ። ከዚህ ጋር አብሬ ምናልባት ልገልጽ የምፈልገው ብዙ ጊዜ ያው መዝሙራት ማህበራት ወይም ደግሞ ግለሰቦችም ሊሆኑ ይችላሉ የግል ዘማሪያን የሌሎችን መዝሙር በሚዘምሩበት ጊዜ ምንጩን መጥቀስ ቢችሉ ዜማውንና ግጥሙን ሳያፋልሱ ማቅረብ ቢችሉ ጥሩ ነው የሚል መልእክት አለን። ምክንያቱም ብዙ ጊዜ መዝሙሮችን ለመዘመር ይሞክራሉ የኛንም ግን ዜማውን የመቀየር ግጥሙን የራስ አስመስሎ የማውጣት እንዲህ አይነት ነገሮች ትንሽ ከክርስቲያን አገልግሎት ጋር ይጋጫልና ማንኛውም ዝማሬው የቤተ ክርስቲያን ዝማሬ ነው። ማንም ሊዘምረው ሊገለገልበት ይገባል። ግን ዜማውን መቀየር፣ ግጥሞቹን ማፋለስ፣ ግማሹን ግጥም ወስዶ ከሌላ ጋር ማደባለቅ የሚለው ነገር ትንሽ ስርዓተ ቤተ ክርስቲያንን ያፋልሳልና በዚህ እንደው አገልጋዮች ጥንቃቄ ቢያደርጉ ጥሩ ነው ላለው። ከዚህ በተረፈ ማህበሩን ማመስገን እንፈልጋለን። ያው በይህን እድል ሰጥቶን እዚህ ተገኝተን ኢንተርቪው እንድናደርግ ስለ ማህበራችን እንድንወያይ የትንሣኤውን በዓል አብረን እንድናከብር ስለተጋበዝን ከልብ ማመስገን እንፈልጋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞችን በሙሉ እንኳን ለትንሣኤ በዓል አደረሳችሁ። በዓሉ የሰላም የፍቅር የጤናና የአንድነት እንዲሆንልን ለሀገራችንም ሰላም እንዲሰጥልን እንመኛለን። እግዚአብሔር ይስጥልን። አሜን። እንግዲህ የተከበራችሁ እንግዶቼ አቶ ኤፍሬምና ኢንጂነር አብነት እዚህ ስቱዲያችን ተገኝታችሁ ከማህበረ ሰላም የስነ ጽሁፍና የዝማሬ ልዑክ የአገልግሎት ማህበር ጋራ በተያያዘ ለምናነሳቸው ጥያቄዎች ምላሽ ስለሰጣችሁ እንዲሁም በዝግጅታችን ወይም በመርሃ ግብራችን የሚተላለፉ ዝግጅቶችን በማቅረብ ጭምር ስለተባበራችሁ ከልብ እናመሰግናለን። ከዚህ በላይ የማህበሩ አገልግሎት ተጠናክሮና ሰፍቶ አባላትም በዛው አንጻር ተጠናክረው አገልግሎቱ ለሁሉ እንዲዳረስ ምኞታችን ነው። እንግዲህ አብራችሁን ስለነበራችሁ ከልብ እናመሰግናለን። እናንተንም የተወደዳችሁ አድማጮቻችን የጌታችን ኢየሱስ ክርስቶስን የትንሣኤ በዓል ምክንያት በማድረግ ያዘጋጀነው መርሃ ግብር እየተከታተላችሁትን ይመስል ነበረ። አብራችሁ ስለነበራችሁና ዝግጅቶቻችንን ስትከታተሉ ስለነበረ ከልብ እናመሰግናለን። ከቀሪ የማህበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ ከልብ እመኛለሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድልም ማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። ሞትም ተሸነፈ፣ ከጉያሽ እውነት ታሪክ ተለወጠ፣ የሕይወት ቃል ጥበብ ተገለጠ፣ የመከራ ነዶ የሐዘንም እንባ ማብቂያው ሆነልሽ ብርሃን ሲገባ፣ አንደበትን አጣ ሞትም ዲዳ ሆነ፣ ከንጉስሽ ግርማ ርቆ መነነ።
በይ ተናገሪ አንቺ ኢየሩሳሌም ይህን ተናገሪ፣ ሰቆቃ ማለፉን ላዘኑት መስክሪ። ከልብሽ ማህደር ቃላትን አፍስሺ፣ ደስታን አብስሪ እንጂ ዳግም አትሽሺ። ያኔ ባበላው ሲነከስ በወዳጅ ሲከዳ፣ በሐሰት ፈራጆች ሞቱንም ሲረዳ፣ ፍትህ ለሚገባዎች ለሽ ባትጠይቂ፣ እውነትን ወግነሽ መቆምን ባታውቂ፣ ዛሬ ግን ለዓለም ሲገለጥ በግርማ፣ የሞት መረታት ቃል በጆሮሽ ሲሰማ፣ ይህን ዝም አትበይ እንደራቅሽው ያኔ፣ ለዓለም ስበክ እንጂ በሚጣፍጥ ቅኔ። ደስታን ለማብሰር ችለሽ አትነሺ፣ ለናፈቅሽው ብርሃን ካንደበት ተነሺ። ከልብሽ ሙላት ውስጥ ፍርሃትን ሸሽጊ፣ እውነት ለመጎሰም ጎዳናን ጥረጊ። አንቺ ኢየሩሳሌም ክርስቶስ ሲነሳ በግርማ ሞገሱ፣ ሰራዊትም ቢቆም ቢዘምት በፈረሱ፣ ችሎ እንዳረታው ለዓለም አውጂ፣ በግፍ ካመጹት ጋር እንዳትወዳጂ። ሰላምን አፍልቆ እረፍትን ለሰጠሽ፣ ነጋሪት ጎስሚ ሐሴትን ተሞልተሽ እንጂ ፈርተሽ አትራቂ ዳግም በዝምታ፣ ብርሃን ሲያሸንፍ ጨለማን ሲረታ። አሁን ተናገሪ ቀን ደርሶ መስመሩን የአዳም ልመና፣ የእጆቹ መዘርጋት እንዳልሆነ መና። በፍቅር መዳፎች መዝጊያውም ተከፍቶ፣ ሰላም እንደሆነ ያጣትን አግኝቶ፣ ደግሞም የጽድቅ ግብራቸው ሆኖ እንደከንቱ፣ ቅዱሳን ሲያነቡ ርቀው ከበረቱ፣ በኩራት ሆኖ ከሙታን መካከል፣ ከሞት ላወጣቸው ከጥልቁ ማዕበል። ልብሽ ሳይታወቅ ይህን ተናገሪ፣ በማይናወጽ ቃል ደስታውን አብስሪ። ምስጋናን አቅርቢ ውዳሴሽን አብዢ፣ መለከትን ንፊ መዝገብም ጠርዢ። ኢየሩሳሌም ሆይ ያንን የሚጋረፍ የጉያሽን ፍምሳት፣ በትንሣኤ ግርማ ሲተካ በሕይወት፣ ነጫጩን ልበሺ ጥለሽ ጥቁር ካባ፣ ሰላም ለእናንተ ይሁን እያለ ሲገባ። አንቺም ረቡኒ ብለሽ ጸጋሽን ላበዛ፣ ዳግም ተጠለይ ከምሕረቱ ታዛ። የዘመንሽ ውበት የዕድሜሽ ሐሴቱ፣ ክርስቶስ ነውና ያዳነሽ እውነቱ። ላላመኑት ሁሉ የጥሪውን ካስማ፣ ለዓለም ለማወጅ የማዳኑን ግርማ። በፊደላት ውቅር ሐረጋት መስርተሽ፣ በሚናገር ፍቅር በተስፋ ተሞልተሽ፣ እንዲህ ተናገሪ የጥበብ መንገድ በሞቱ ተከፈተ፣ በዘመኑ ማብቂያ ብርሃን ተገለጠ። የትንሣኤው ጸዳል ጽልመትን ገፈፈ፣ ባዳይ ኖላዊ ኄር ሞትም ተሸነፈ። ወስብሐት ለእግዚአብሔር።